ህወሓት ከራሱ ጋር ተገናኝቶ በጣም አስገርሞናል። አልጠበቅንም ነበር እውነት ለመናገር በዚህ ፍጥነት ከራሱ ጋር ይገናኛል የሚል ግምት አልነበረንም። ከራሱ ጋር ተገናኝቷል። ለምን ይሄንን እንዳልን ማሳየተኛ ፋንታ ነው የሚሆነው። ለምንስ ከራሱ ጋር እንደተገናኘ በዚህ ፍጥነት እሱንም ደግሞ ግምቶቻችንን ማስቀመጥ የኛ ኃላፊነት ነው የሚሆነው። ትናንት መግለጫ ሰጥቶ ነበር። ይህን ድምዳሜ እንድንሰጥ ያደረገን አንዱ አረፍተ ነገር እኛ ከኢትዮጵያ መንግስት ጋር ያለን ግንኙነት ብቸኛው ገመድ ፕሪቶሪያ ስምምነት ነው። ያገናኘን ብቸኛው ገመድ የፕሪቶሪያ ስምምነት ነው አሉ። እኛና የኢትዮጵያ መንግስትን የሚያገናኘን ብቸኛው ገመድ ፕሪቶሪያ ስምምነት ነው። ከዛ ውጪ የሚያገናኘን ገመድ የለም። እና አንዳንዶች እንዴት ምን ማለቱ ነው? ኢትዮጵያ ውስጥ ሆኖ እንዴት ፕሪቶሪያ ብቻ ነው የሚያገናኘኝ ይላል። ለምን የሚሉ ሀሳቦች ሲሰጡ አይቻለሁ። ይህን አረፍተ ነገር እንዴት አየኸው ካላችሁ የመግለጫው ዋነኛም በቃ ሊያነጋግር የሚችለው ጉዳይ ይሄ ነው ብዬ ነው የማስበው። ታልኳችሁ እኔ ያገኘሁትኝ ህወሓት ከራሱ ጋር መገናኘቱ ቀልብ መግዛቱ ነው። ራሱን አወቀ። ህወሓት ሁን ሲባል የነበረው እንደዚህ ነው። ይሄንን ነው እወቅ ሲባል የነበረው ህወሓት በፍጹም እኔ ከዚህ በላይ ነኝ ማለቱ ነበር ችግር የነበረው። እኔ ይሄ ያዝልቅለት፣ በዚህ ደረጃ ራስን መመልከት ያዝልቅለት። መግለጫው ላይ ሌላ ችግርም እንዳለበት አይቻለሁ። ራስን ከመገምገም ጋር የተያያዘ መጣበታል። ይሄ ግምገማው ግን ጥሩ ነው፣ ልክ ነው። የኢትዮጵያ መንግስትንና የፌዴራል መንግስትንና ህወሓትን የሚያገናኛቸው የፕሪቶሪያ ስምምነት ብቻ ነው። ልብ አድርጉ። የፌዴራል መንግስትንና የትግራይን ክልል ጊዜያዊ አስተዳደር እያልኩ አይደል። የትግራይን ክልልንና የፌዴራል መንግስትን እያልኩኝ አይደል። ህወሓትንና የፌዴራል መንግስትን ህወሓትም ያለው እሱን ነው። የትግራይ ክልል የትግራይ መንግስት እና የፌዴራል መንግስት የሚያገናኛቸው ገመድ ከፕሪቶሪያም በላይ አለ። የፕሪቶሪያው የተቋረጠችውን የተበጠሰውን መጠገን ያለበትን ጉዳይ ሜንቴን የሚያደርግ ነው ፕሪቶሪያ ስምምነት ለጊዜያዊ መንግስቱና ለክልሉ ሲሆን ለህዝቡ ሲሆን፣ ለፕሪቶሪያ ለህወሓት ግን ሲሆን ፕሪቶሪያ ብቸኛ መገናኛ መንገድ ነው። ምን ማለት መሰላችሁ? እኔን የሚያቀኝ በኢትዮጵያ ውስጥ የፕሪቶሪያ ስምምነት ብቻ ነው። ሌላ የሚያቀኝ የህግ የለም። ሌላ የሚያቀኝ በህግ የተቋቋመ ተቋም የለም። በመደበኛ ሁኔታ የሚያቀኝ የፕሪቶሪያ ስምምነት ብቻ ነው። እንደ ፖለቲካ ፓርቲ አልታይም። ለምን ታግጃለሁ? እንደ ጊዜያዊ መንግስት አልታይም። አሁን ለምን? ጊዜያዊ መንግስቱን ከፌዴራል መንግስት ጋር በፈቃዳችን መስርተናል። ራሱን የቻለ አካል አለ። እዛ ውስጥ ከፕሪቶሪያ ስምምነት አፈጻጸም ጋር የተያያዘ ምን አለ? ድርሻ አለ። ስምምነቱን ስለፈረሙ። ከዛ ውጪ ግን ከኢትዮጵያ መንግስት ጋር ከፌዴራል መንግስት ጋር የሚያገናኘኝ የፕሪቶሪያ ስምምነት ብቻ ነው አሁን ላይ። ይሄን አውቄያለሁ ያለው ትላንት እንዳልነበረው ህወሓት ትላንት ጊዜያዊ መንግስትም ነበር። ህወሓት 50% የኔ ነው መሆን ያለበት፣ ፕሬዝዳንቱ የኔ ድርሻ ነው መሆን ያለበት።
ትላንት ህወሓት በፕሪቶሪያ ስምምነት ብቻ አልነበረም፣ በብዙ የህግ ጉዳዮች ከመደበኛ ህግ ጉዳዮች ጋር በተያያዘ ከፌዴራል መንግስት ጋር ይገናኝ ነበር። አሁን ግን ብቸኛው የሚያገናኘኝ ነገር ያ ነው፣ የፕሪቶሪያ ስምምነት ብቻ ነው። አንዳንድ ሰዎች ሲጠይቁም ነበር ህወሓት እንዴት ከፖለቲካ ፓርቲነት ታግዶ እንዴት የፖለቲካ እንቅስቃሴ ያደርጋል? አላደረገም። ምርጫ ቦርድ ነው ያገደው። ምርጫ ቦርድ የሚያግደው ከምርጫ ጋር የተያያዘ የፖለቲካ እንቅስቃሴ እንዳታደርግ፣ የምርጫ ሂደት የሚመራ ነው። ስለዚህ ከምርጫ ጋር የተያያዙ የፖለቲካ እንቅስቃሴዎችን እንዲያደርግ አይፈቅድለትም። ነገር ግን የፕሪቶሪያ ስምምነት ግን እንደ አንድ የፖለቲካ ኃይል ያቀርባል። ህጋዊ አይደለም፣ ግን ከመንግስት ጋር ጦርነት ውስጥ የነበረ አማጺ እንደሆነ የፕሪቶሪያ ስምምነት ያቀርባል። መንግስትም ከህወሓት ጋር ሲፈራረም እንደ አማጺ ቆጥሮት ነው። ስምምነታቸውን በሚመለከት ምን አላቸው? ግንኙነት አላቸው። እሱ ይቀጥላል። ህጋዊ እውቅና አገኘም አላገኘም የታገደው ከምርጫ እንቅስቃሴ ጋር በተያያዘ የፖለቲካ እንቅስቃሴ እንዳያደርግ መሰብሰብ ይችላል። ራሱን የቻለ አንድ የፖለቲካ ስብስብ ሆኖ ህጋዊ እውቅና አይኖረውም እንጂ አመራሮች አሉት፣ ማዕከላዊ ምናምን ነገር አለው፣ አደረጃጀት አለው፣ ምናምን መግለጫ ማውጣት ይችላል። ከምን ጋር የተያያዘ? ከፕሪቶሪያ ስምምነት ጋር የተያያዘ። ከዛ ውጭ ግን አይመለከቱም። አሁን ያለው ያንን ነው። ድሮ ይሄን አይልም ነበር። ድሮ መንግስት ነኝ ነበር። ድሮ ህዝብ ነኝ ነበር። የትግራይ ህዝብ ነኝ ነበር። የትግራይ ክልል መንግስት ነኝ ነበር። አሁን ቀልብ ገዛ። የፕሪቶሪያ ስምምነት ብቻ የሚያቀኝ አንድ የፖለቲካ ኃይል ነው። ከዛ ውጪ እኔን የሚያቀኝ ህግ የለም። ያ ማለት እንደፈለኩ ሆናለሁ ማለት አይደለም። ዞሮ ዞሮ የፕሪቶሪያ ስምምነት ራሱ ስርዓት ያስቀመጠለት ህግ አክብሮ እንዲንቀሳቀስ፣ ህገ መንግስታዊ ስርዓቱን አክብሮ እንዲንቀሳቀስ ነው የተስማማው። እሱን በሚመለከት ብቻ ነው ግንኙነት። ይሄ ቀልብ መግዛት ከፌደራል መንግስት ጋር አቻ ነኝ እኔም፣ ህዝብ ነኝ እኔም፣ መንግስት ነኝ እኔም ሲል የነበረ አካል አሁን የፕሪቶሪያ ስምምነት ብቻ የሚያውቅ ኢቭን ምርጫ ቦርድ የማያውቅ አንድ የፖለቲካ ኃይል ከፌደራል መንግስት ጋር የምንገናኘው እሱ ነው። እውነተኛውም ይሄ ነው። ትክክለኛውም ይሄ ነው እና ይሄ ስህተት አይደለም። እኔ ምንም ነገር አይገዛኝም እያለ አይደለም። የፕሪቶሪያ ስምምነት ይገዛኛል እያለ፣ የፕሪቶሪያ ስምምነት ህግ አክብር ነው፣ ህገ መንግስታዊ ስርዓት አክብር ስጥስ ነበር የከረምከው፣ እሱን አክብር ነው ሲል የሚለው እና በአንድ በኩል ራሱን በትክክል ያወቀ መሆኑን የሚያሳይ ነው። ሁለተኛ ጊዜያዊ አስተዳደሩ ራሱን የቻለ አካል መሆኑንም እየመሰከረ የጊዜያዊ መንግስቱን አቋቋም በሚመለከት የተቋቋመበትን ሁኔታ በሚመለከት በአቶ ጌታቸው ረዳ ጊዜ እንደ ስብጥር ነው። ህወሓትም ያንን ነበር የሚጠይቀው። የራሴን ድርሻ እጠቀማለሁ፣ እዛ ውስጥ ያስቀመጥኳቸውን ሰዎች በፈለኩት ጊዜ ስብ ያውጥቼ የምፈልገውን አስገባለሁ። እንደዚህ አይነት ነው የሆነ የመዋጮ ነገር አድርጎት ነበር። ኤግዚስት የሚያደርገው በህወሓትና በፌደራል መንግስት ብቻ እንጂ በራሱ ኤግዚስት የሚያደርግበት የህግ መሰረት የሌለው አድርጎ ነበር። አሁን ግን እየተናገረ ያለው በመደበኛ ህግ መሰረት የተቋቋመ የኔ ድርሻ ከፌደራል መንግስት ጋር መነጋገር ብቻ ነው። ተነጋገርን። ንግግሩ ምንድነው? በምን አይነት መልኩ እናቋቁመው?
ህግ አለ፣ መደበኛ ህግ አለ ጊዜያዊ መንግስት የሚቋቋምበት። ችግር የነበረው የስልጣን ዘመኑ ላይ ነበር። እሱን አሻሽለን እናስቀጥል ተባለ። በዛ ተስማሙ። በቃ አሁን የዛ ጊዜያዊ መንግስት መሰረቱ ሀገሪቱ ውስጥ ያለው አዋጅ፣ እሱን መሰረት አድርጎ የወጣው ደንብ ነው። እሱን በሚመለከት ፕሬዝዳንቱን የሚሾሙት ጠቅላይ ሚኒስትር ናቸው። ካቢኔውን የሚያቋቁመው ራሱ ፕሬዝዳንቱ ከፈለገው እንጂ ከህዋት ምናምን የሚባል ፎርሙላና ቀመር አሁን የለውም። እና ህዋት ምንድነው ጊዜያዊ መንግስቱ ላይ ፈቃድ ብቻ ነው ያለ። ምን አድርጌያለሁ? ፈቅጃለሁ። ጄኔራል ታደሰ ወረደ እንዲሆኑ ፕሮፖዝ አድርጌያለሁ፣ አቅርቤያለሁ። ጠቅላይ ሚኒስትሩም ያንን ተቀብሎ አጽድቆላቸዋል። ራሱን ችሎ የቆመ ነው አሁን ላይ። ድሮ ፕሬዝዳንቱ የኛ ድርሻ ነው ነበር የሚሉት። አሁን ግን የነሱ አይደለም። ጄኔራል ታደሰ ወረደ ህዋትን ሊደግፍ ይችል ይሆናል እንጂ የህዋት አባል አይደለም። ጊዜያዊ መንግስቱም ራሱን የቻለ አካል መሆኑን እየተናገሩ ምንድነው ወደዚህ አይነት ቀልብ የወሰዳቸው? ትላንት ይሄን አይሉ። በነገራችን ላይ ፕሪቶሪያ ስምምነት ብቻ ነው የሚያገናኘን ማለት ብዙ ትርጉም የለውም። ትላንት ለራሱ ሲሰጥ ከነበሩ ትልቅ ዋጋ አኳያ ዝቅ የሚያደርገን እሱም በምን ደረጃ የሚያስቀምጥ ነው? አመፄን ትቻለሁ ብሎ የተስማማ አንድ የፖለቲካ ስብስብ አድርጎ የሚያስቀምጥ ነው ህወሓት። የፕሪቶሪያ ስምምነት ህወሓትን አመፄን ትቻለሁ፣ ህገ መንግስቱ ስጥስ ነበር፣ ህግ አላከብርም ነበር፣ ህገ መንግስቱ ላቋቋማቸው ተቋማቶች ተገዢ አልነበሩ፣ ከሌሎች ኃይሎች ጋር እሰራ ነበር፣ መንግስት በኃይል ለመቀየር ሞክር ነበር፣ ይሁሉ ስህተት ነው፣ ይሄንን አስተካክላለሁ ብሎ የፈረመ ህወሓት ነው ፕሪቶሪያ ስምምነት ላይ የምታገኙት። አሁን ያለው ምንድነው? እሱን ነኝ እኔ እሱን ነኝ። ጊዜያዊ መንግስት ውስጥ 50% ድርሻ ያለኝ፣ ጊዜያዊ መንግስት ውስጥ ፕሬዝዳንትነቱ ለኔ የሚገባኝ፣ እንደዛ አይነት ፉከራ ቀረ ነው። አሁን የለም ይሄ ፉከራ። አቶ ጌታቸው ረዳ ጊዜ የነበረ ፉከራ ነው። አሁን ይሄ የፕሪቶሪያ ስምምነትን የተፈራረምኩት እኔ ነው፣ ጊዜያዊ መንግስቱ ያለኔ እውቅና ህልውና ነው ሊኖር አይገባም ሲል ነበር የምናውቀው። አሁን ግን ምን እያለ ነው? እኔ ፕሪቶሪያ ስምምነት ተስማሚ ነኝ፣ ተደራዳሪ ነኝ፣ ጊዜያዊ መንግስቱን እንዴት ይቋቋም በሚለው ጉዳይ ላይ ዲስከስም አደርጋለሁ። ከዛ ውጪ ግን ጊዜያዊ መንግስቱ ራሱን ችሎ የተቋቋመ ነው። ስፈልግም ማፈርሰው፣ ስፈልግም ማጸናው አይደለም። እዛው ውስጥ ሰዎችን ልሳብ፣ ይሄንን ላስገባ ምለው አይደለም ያለ ነው። ትላንት ሲል ከነበረው አንፃር አሁን የሚለው ትንሽ ረጋ ያለ ቀዝቀዝ ያለ ነው። ትክክለኛው ይሄ ነው። ስለዛ ነው ቀልብ ገዛ እያልኳችሁ ያለሁት። ቀልብ ገዝቷል። ትላንት ህዝብ ሁሉ ነኝ ሲል ነበረ ህወሓት። አሁን ግን አላምጽም ብዬ የተስማማው አንድ ፖለቲካ ኃይለኝ ህግ እንኳን የማያውቀኝ እያለ የሀገሪቱ ህግ የማያውቀኝ እያለ ነው ያለው ነው። እንደዛ እውነታው እሱ። ሰዎች ራሳቸውን መቀበል አለባቸው። ግን እንደዚህ ሆኖ መቅረት ማለት ግን አይደለም። የሚፈልገው ከሆነ ህጋዊ መሆን በራሱ መንገድ ደግሞ የሚሆንበት አይነት ነገር ይኖራል። ባለፈው እንዳልኳችሁ ነው የፓርቲውን ጉዳይ ምክትል ሊቀመንበሩ አንድ ሰው እጅ ሊወድቋል። ራሱን በዚህ ደረጃ ካየ በኋላ ግን በተወሰነ ደረጃ አሁንም ለመስተካከል ችግር እንዳለበት ያሳያል። ያ ምንድነው? በራሱ ውስጥ የተፈጠረውን ነገር ኤክስተርናላይዝ የማድረግ ነገር አይችልበታለሁ። እንዲህ ሊያፈርሱን ነበር፣ እንዲህ ሊያደርጉን ነበር፣ እንዲህ ሆነን ያን ከሃዲ ምናምን የሚል ነገር አለ።
ይሄም ስህተት ላይ የሚጣለው ህወሓት የፕሪቶሪያ ስምምነት እንደተፈረመ ነው በነገራችን ላይ ልዩነት የተፈጠረው። ለዛ ነው አሁን ባለው አይነት መልኩ የጌታቸው ረዳ አስተዳደር እንዲቋቋም ያላደረጉት። የመዋጮ ነገር እንዲሆን አደረጉት። የጸጥታ ኃይሉን ከሱ ነጠሉበት። እታች ያለውን መዋቅር በሙሉ እነሱ ያዙት። ዝም ብሎ አሻንጉሊት አደረጉት ጌታቸው ረዳ። በወሳኝ ወቅት ላይ ወሳኝ የሆኑ እርምጃዎችን መውሰድ ሲፈልግ አዛተን ጌታቸው ረዳ ባዶውን ነው፣ ምንም ለክ የለው። ስለዚህ ያን ጊዜ ጌታቸው ረዳ ፕሪቶሪያ ሄዶ ክህደት ፈጽሟል የሚለው እሳቤ ያኔ ነበር ማለት ነው። ጥርጣሬ ነበር ማለት ነው። እና ይሄንን ሰው ምን እናደርገው ነው እናንሳፋው የሚል ነገር ነበር። አሁን የሰጡት መግለጫ ላይ ይሄን እፎይታ ታዩታላችሁ። ይሄንን እፎይታ ሄዷል እሱ አሁን ላይ። ስለዚህ አሁን ከጊዜያዊ መንግስቱ ጋር እንተባበራለን፣ ይዟቸው የመጣውን ተልእኮች እናስፈጽማለን፣ ህግ እንዲከበር እናደርጋለን። ያ ብቻ አይደለም፣ በጋራ ጉዳዮችም ላይ ደግሞ ለመግባባት ምን አውቃለሁ ያው የብሔራዊ ምክክር ኮሚሽኑን መሰለኝ እያነሱ ያሉት እዚህ ጋር አንዱ የተሰጠው ተልእኮ እሱ ስለሆነ እነዚህ ሁሉ ላይ እንተባበራለን። አባላቶቻችን፣ ደጋፊዎቻችን፣ አመራሮቻችን በውስጥ በውጭም ያላችሁ የተለያዩ የህብረተሰብ ክፍሎች ጊዜያዊ መንግስቱን ተባበሩ እያሉ ነው። ብዙ ጊዜ መጀመሪያ አካባቢ ላይ እንደዚህ በማለት ይታወቃሉ፣ በኋላ ነው ችግር የሚፈጥሩት። ግን አሁን እፎይታ ነገር አግኝተዋል። ያ መሰለኝ አሁን ራሳቸውን በትክክል እንዲያውቁ ያደረጋቸው። ያ ነገር ምንድነው? የአቶ ጌታቸው ረዳ መሄድ ነው። አቶ ጌታቸው ረዳ ለብልጽግና ይሰራል፣ ብሔራዊ ክህደት ፈጽሟል ምናምን ብቻ አይደለም። አቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር ነው። በዛ ጊዜ ደግሞ ስራ አስፈጻሚ ውስጥ ያለ አንድ አካል ነው እና የክልሉ ደግሞ ጊዜያዊ ፕሬዝዳንት ነው። እነሱ ያውቃሉ መንግስት ማለት ፓርቲን መቆጣጠር እንደሚችል ያውቃሉ። ከፈለገ ፓወሩ ስላለ የጌታቸውን የሚፈሩት ፖለቲካል አምቢሽን ነው፣ ፖለቲከኛ መሆኑ። ጌታቸው ረዳ ጊዜያዊ መንግስቱ ህወሓትን ለመቆጣጠር ሊጠቀምበት ይችላል ብለው ሰክተው ነበር። ደሞም አድርጎት ነበር። የማዕከላዊ ኮሚቴ ስብሰባ ላይ ዶክተር ደብረጽዮን እና ሞንጆሪኖ እኮ በግምገማ እኮ ተባረሩ። ልክ ሁለቱ ሲወጡ ነው የሰራዊቱ አባላቶች በፍጹም እነዚህ ወጥተውማ ህወሓት እኮ አለ ማለት አንችልም ብለው ጣልቃ ገብተው እነሱ የሚመለሱበትን ሁኔታ ፈጥረው ጌታቸው ረዳን ከስራ አስፈጻሚ አባልነት ወደ ምክትል ሊቀመንበርነት አመጡት እንጂ እኮ በማዕከላዊ ኮሚቴ እኮ አንስቷቸዋል። ፕሬዝዳንቱንም ወይዘሮ ሞንጆሪኖ በዛ ሰዓት ስልጣናቸው እንደነበር ስለማላውቅ እና አርጎትም ነበር። የመንግስትን ፓወር ይዞ እሱን ነበር የሚሰጉት። ህወሓትን ይቆጣጠራል። ከዛ በኋላ ምርጫ ይደረጋል፣ ህወሓት ያሸንፋል፣ ጌታቸው በህዝብ የተመረጠ ፕሬዝዳንት ሆኖ ይቀጥላል። እና የነሱ ስልጣን ምን ሆነ? አደጋ ውስጥ ወደቀ። ነበር የሚሰጉት። ጄኔራል ታደሰ ወረደ ይዞት የመጣው አዲስ ነገር ቢኖር ይሄንን ስጋት የሚፈጥርባቸው ሰው አለመሆኑ ነው። በትክክልም የጄኔራል ታደሰ የስልጣን ዘመን የሚያበቃው ከጊዜያዊ መንግስቱ የስልጣን ዘመን እኩል ነው። ሌላ ያቀዱት ነገር ካለ አላውቅም። ጄኔራል ናቸው፣ የሰራዊቱ አመራር ናቸው፣ ፖለቲከኛ አይደለም። የፖለቲካ ፓርቲ ያላቸው የፖለቲካ ፓርቲ ውስጥ አባልም አይደለም። ስለዚህ ስጋት አይደለም።
ጄኔራል ታደሰ የጊዜያዊ መንግስቱ ሲያበቃ ያበቃል። አሁን ህወሓት ምንድነው ማድረግ ያለበት? ህጋዊ እውቅናውን ማግኘት ያለበት ጉዳይ ላይ ይጥራል። ምናልባትም በተቀመጠው አይነት ህግ ምን ቸገረን በዛው እናገኘውና ምርጫ ላይ እንሳተፍ የሚልም አይነት አቅጣጫ ተከትለው እሱን ለማግኘት ሊሞክሩ ይችላል። ጄኔራል ታደሰ ወረደ የመንግስትን መዋቅር ተቆጣጥሮ ህወሓትን የሚያዳክምበት ምንም ምክንያት የለም። ከዛ ከጊዜያዊ መንግስቱ ማብቃት በኋላ የስልጣን አምቢሽን ያለው ጌታቸው ረዳ ግን ይሄ ያለው። ስለዚህ ጊዜያዊ መንግስቱን ጌታቸው ሲቆጣጠረው ህወሓት ይሰጋል። ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩን ሲቆጣጠሩት ህወሓት ላይ ይሰጋል። ምንም የሚያሰጋው ነገር የለም። 1 ዓመት 2 ዓመት ነው። እሱንም እኛም እንጠናከርበት፣ ምርጫ ላይ መሳተፍ የምንችልበትን ህጋዊ አካሄዶች ተከትለን ያንን እድል በእጃችን እንያዝ። ከዛ በኋላ ምርጫ ሲኖር የዛን ሰዓት ተወዳድረን በህዝብ የተመረጠ ስልጣን ያን እድል ነው ጌታቸው ረዳ ስጋት ውስጥ ተከቶባቸው የነበረው። ጄኔራል ታደሰ ወረደ በዚህ ረገድ ስጋት አይደለም። ስለዚህ ምን አደረጉ? ለጌታቸው ረዳ 50% የኛ ነው ምናምን ሲሉ የነበሩትን ነገር በህግም የማይፈቅድላቸው ነገር በሙሉ አሁን ጄኔራል ታደሰ ወረደ ሲሆን ጊዜያዊ መንግስቱ ራሱን ችሎ የቆመ ነው፣ ፕሬዝዳንትነቱ የኛ ነው ምናምን እንደዚህ ነገር የለም፣ 50% የኛ አይደል እንደዚህ የሚባል ነገር የለም። እኛ ተቋማዊ ነፃነታችንን ጠብቀን ጊዜያዊ መንግስቱን ማገዝ ባለብን ጉዳይ እያገዝን ቀጥላለን። ከፌደራል መንግስትም ጋር ያለው ግንኙነት ከፕሪቶሪያ ጋር የተያያዘ ነው። ሌላ የሚያጋጨን ነገር የለም። እሱን በሚመለከት መነጋገር እንችላለን። ሰከን ብለዋል ማለት ነው። ሰከን ብለዋል ማለት ነው። ትንሽ አቶ ጌታቸው ረዳ መሄድ ትልቅ እፎይታ እንደፈጠረላቸውና ራሳቸውንም በትክክል እንዲያዩ እንዲመለከቱ ያደረገ ሚናቸውንም በትክክል እንዲለዩ ያስቻለ ሁኔታ መፈጠሩን የሚያሳይ መግለጫ ነው ትላንትና ላይ ይዘው የወጡት እና አሁን ላይ ለመተባበር የተዘጋጁት አንድ እንዳልኳችሁ ስጋታቸው ባለመሆን ጄኔራል ታደሰ ወረደ፣ ሁለተኛ ጄኔራል ታደሰ ወረደ ለህወሓት ባለውለታ ነው። ባለውለታቸውን በመሆን ህወሓትን ያተረፈው ጄኔራል ታደሰ ወረደ ማለት እነሱ የሚቆጣጠሩትን ህወሓት ማለት እንጂ ጌታቸው ረዳ ኦልሞስት ጨርሶት ነበር። ጄኔራል ታደሰ ኃላፊነቴን አልወጣም በማለት እነ ሞንጆሪኖ ምናምን ነገር ሲነሱ ጣልቃ በመግባት የሰራዊቱ መሪ ሆኑ ጣልቃ በመግባት አትርፏቸዋል። ጌታቸው ረዳም እነሱ ላይ እርምጃ እንዳይወስድ እጁን ይዞ አስደብድቦታል። ባለውለታቸው ጄኔራል ታደሰ ወረደ ባይኖር ኖሮ እነ ዶክተር ደብረጽዮን ዛሬ ሌላ ቦታ ነበር። ሌላኛው ጄኔራል ታደሰ ወረደን ለመተባበር በዚህ ደረጃ ዝግጁ እየሆኑ ያለበት ምክንያትም ይሄ ይመስለኛል። በቀጣይ ምን ሊፈጠር ይችላል የሚለውን እናየዋለን። ይሄንን እምለው የሆነ ነገር ስለሚሸተኝ ነው። በተለይ ጄኔራል ታደሰ ወረደ ጉዳይ በጣም ሁለት አይንን በደንብ ገልጦ ማየት የሚፈልግ ጉዳይ ነው። ምንድነው ፍላጎታቸው? ትላንት እንዳልኳችሁ ለ1 ዓመት ምናምን የሚቆዩ ሰው ትግራይ ክልል ውስጥ ዋነኛውን የፓወር ምንጭ እና ብቸኛውን የፓወር ምንጭ በራሳቸው ስር በሞኖፖሊ ያስፈልገዋል። ለምን? ፍላጎታቸውን ያሳያል። ስጋት እንዳሸተቱ ያሳያል። እሱም ደግሞ ወደፊት አዳዲስ ዴቨሎፕመንቶች ሲኖሩ በዛ ሂደት ውስጥ እየጠራ የሚመጣ ጉዳይ ነው።